በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ለምሳሌ አዲስ አበባን የሚያክል ከ5 ሚሊዮን በላይ ሰው የሚኖርበት ከተማ ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5 እና 6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም አካል ጉዳተኛ በጣም ከፍተኛ ቁጥር አለ ኢትዮጵያ ውስጥ፣ መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው። አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፍተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራው ወደሚፈልገው ቦታ ይደርሳል። አስፋልቱ የእግረኛ መንገድም ነው። አስፋልቱ የመኪና ማቆሚያም ነው። አስፋልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት 5 ዓመታት ገደማ አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል፣ እነዚህ ሁሉ የትራንስፖርት ሲስተሙን የሚያሳልጡ ናቸው። የሪቨርሳይድ በደንብ ገና ስላልወጣ ምን ያክል ሰው እንዳየው አላቅም። ግን እውነት ለመናገር ከሰራናቸው ስራዎች ውስጥ በጣም ከፍተኛ ግምት የሚሰጠው በጣም ጠቃሚው ስራ ሪቨርሳይድ ነው። ከዚህ ቀደም ግን የነበረው ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። ለኑሮ ምቹ ያልሆነ ውሃ ወንዝ ዳርቻ ማለት የደህንነት መሰባሰቢያ ነው የነበረው አዲስ አበባ ውስጥ። ከተማው የማያውቀውም ቦታው ሰውን በላይ ይገነባል። የችግርተኛ ህጋዊ ያልሆኑ ሰዎች መኖሪያ የነበረው። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንትም ቢሰራ ሬስቶራንትም ቢኖር በእጅጉ የሚመቸው ነው።